ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንዲሁ በቅደም ተከተል እንደ ሁልጊዜው እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በተለይም በሀሳብ መስጫ ሳጥናችን ላይ የዛሬ ምሽት ጨዋታዎች ቅድመ ግምት አጋሩን። በመረጃችን አስቀድመን የተወሰኑ የሀገር ቤት ጉዳዮችን እናካፍላችኋለን። በአውሮፓ ዙሪያ ዛሬም ትልቅ ክለቦችን የተመለከተ ልዩ ጥንቅር ለእናንተ ውድ አድማጮቻችን ይዘናል። በባርሴሎና በኩል ፕሬዝዳንታዊ ምርጫው ተጧጥፎ ቀጥሏል። የእጩዎች መፈክር በጣም ለየት ያለ መረጃ ለባርሴሎና ደጋፊዎች በቡድን ዜና ይዘናል። የማድሪዱ ተጫዋች ቀዶ ጥገና ያደርጋል፣ ያውም ዛሬ ሰፊ የቡድን ዜና ይዘናል። የአሰልጣኝ ሹም ሽርም ጉዳይ ላይ በሪያል ማድሪድ በኩል ተጨማሪ መረጃዎችን ይዘናል። ከዛ ውጭ ወደ ቤተሰቦቻችን በጣሊያን፣ በጀርመን፣ በፍራንስ በዓለም ከዋክብቶች ዙሪያ መረጃዎችን ይዘናል። መካከለኛውን ምስራቅ ሰላም የነሱት ሰው ትራምፕ የሰላም ሰው ብለው ከፊፋ ሽልማት በወሰዱ በጥቂት ጊዜ ይህን ያደረጉት አሁን ለእግር ኳሳችሁ አዲስ መፍትሄ ያለኝ እያሉ ነው። በስፖርት የመረጃ ሰዓታችን ልዩ ጥንቅራችን አካል ነው። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ለየት ያሉ አጫጭር ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን አስቀድመን እናደርሳለን። ከዛ በኋላ ዋናውን ንትረፍ እያሉ ነው ኢጎር ቶዶር። ዛሬ ቡድናቸው ወደ ሜትሮፖሊታኖ ስቴዲየም አቀንቶ ከአትሌቲኮ ማድሪድ ጋር የአውሮፓ ሻምፒዮንስ ሊግ ጨዋታ ያለባቸው እንመለከተዋለን። ሌላኛው የእንግሊዙ ግዙፍ ክለብ ኒካስል ዩናይትድ ዘንድሮ ድንቅ ጊዜን በአውሮፓ ሻምፒዮንስ ሊግ እያሳለፈ ነው። ጨዋታው በኒካስል ዩናይትድ ሴንት ጄምስ ፓርክ ስቴዲየም ስለሆነ በእንግሊዝ ፕሪሚየር ሊግ የመረጃ ሰዓት፣ በኒካስል የመረጃ ሰዓት የባርሳና ኒካስል ጨዋታ ይዳሰሳል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች የጆሴፕ ፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ቀጣይ 7 ጨዋታዎች ከአንዱ በስተቀር 6ቱ እንቅልፍ የሚነሱ ናቸው። ፔፕ ጋርዲዮላ አቅማቸው የሚፈተንበት የሲቲ የዋንጫ ጉዞ ወይ ባጭሩ የሚቀርበት ወይ ሲቲ እንደ ወርቅ የሚፈተንበት ይሆናል። ተጨማሪ ቡድን ዜናዎችን በማንቸስተር ሲቲ በኩል ይዘናል። አብራችሁን ቆዩ። ቼልሲ እነሆ በኤፍኤ ካፕ ምናልባትም ዋንጫ ጉዞ ተስፋ ከሚያደርግበት መድረክ ሩቅ ሊጓዝ የሚችልበት ድልድል ደርሶታል። ከዚህ ጋር አያይዘን ልዩ ጥንቅር አሰናድተናል። ከቡድን ዜና ጋር በተያዘ በተለይም በሳምንቱ ጨዋታ ዙሪያ እነማን ይመለሳሉ በሚል ጉዳይ ላይ ተጨማሪ መረጃዎችን አግኝተናል። ለቼልሲም ደጋፊዎች እንደዚሁ እስከ ፕሮግራማችን ፍጻሜ ከቆያችሁ በርከት ያሉ መረጃዎችን ይዘናል። ሊቨርፑል በቡድን ዜና ተጨማሪ መረጃዎችን እናነሳበታለን። በተለይም በፕሪሚየር ሊጉ ቀሪ ጨዋታዎች በጣም ወሳኝ ናቸው። ከዛ በዘለለ ደግሞ የአውሮፓ ሻምፒዮንስ ሊግ ምሽታቸውም በትልቁ ይጠበቃል። ወደ ቱርክ አቅንተው ነው ጨዋታ የሚያደርጉት። ከዚህ ጋር በተያያዘ አሰልጣኝ አርኔ ስሎት ጋዜጣዊ መግለጫቸው በርካታ ነጥቦችን አንስተውበታል። ከሳቸው አጠገብ አሌክሲስ ማካሊስተር ነበር። ለበርካታ ጥያቄዎች ምላሽ ሰጥቷል። የዛሬ ጨዋታው በትልቁ የሚጠበቅበት ብዙ ምክንያቶች አሉ፣ እናነሱ ጨዋታው የሚደረገው ውድ ቤተሰቦቻችን ራምስ ፓርክ ስቴዲየም ጋላታሳራይ ከሊቨርፑል ነው። ሊቨርፑላውያን ቅድመ ግምታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የዩናይትድ ሰው ከዩናይትድ ቢወጣም ዩናይትድ ከልቡ አልወጣም። ምናልባት ዳግም ወደ ክለቡ መመለስ ፈልጎ ይሆን? የበርካቶች ምልከታ ዩናይትድ ቤት ከዝውውር መረጃ ጋር አያይዘን በስፋት እናነሳለን። ኮንትራት የማራዘምንም ጉዳይ እናጠረዋለን። ከዛ ውጪ በማህበራዊ ሚዲያ መልእክቶችን በማጋራት ዩናይትድን ቁም ስቅሉን ያሳዩት ሰዎች ማስተባበያ እየሰጡ ነው። የዩናይትድ የቡድን ዜና በስፋት ተካቷል። የዩናይትድም ደጋፊዎች አብራችሁን ቆዩ። የሚኬል አርቴታው ቡድን አርሰናል ለዋንጫ ጉዞ 2 ነገሮች መቀየር ነበረባቸው። ሁለቱም ተቀይረው አሁን በአስገራሚ ምዕራፍ ላይ ይገኛል ቡድኑ፣ እንመለከተዋለን። ለአርሰናል ነገሮች አልጋ በአልጋ እየሆኑ ነው። በተለይም ከተፎካካሪዎቻቸውም አንጻር
በራሳቸውም አርሰናል ጋር እድል አለች እየተባለ ነው። የቡድን ዜና እናነሳለን። በነገ ምሽቱ ጨዋታ ዙሪያ ተጨማሪ የቡድን ዜናዎችን ይዘናል። አንድ ለየት ያለ ሀሳብ እናነሳና የአርሰናል ደጋፊዎችም ምልከታችሁን ታጋሩናላችሁ። እስከ ፕሮግራማችን ፍጻሜ ከቆያችሁ እነኝና ሌሎች በርከት ያሉ ስፖርታዊ ጥንቅሮችን ይዘናል። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን እንዳይረሳ ውድ ቤተሰቦቻችን። 1000 ላይክ ያስፈልገናል። የጨዋታ ቀድመ ግምታችሁን አጋሩን። መረጃዎቹን እያጋሯችሁን የቃለኝ መልካም ቆይታ ብለናል። በሀገር ቤት እንጀምር። በይደር ሁለት ጨዋታዎችን በኢትዮጵያ ፕሪሚየር ሊግ ሁለተኛ ሳምንት ለዛሬ ቆይተናቸው ነበረ ውድ ቤተሰቦቻችን። እነኚህም ጨዋታዎች በኢትዮጵያ መድንና በሀዲያ ሆሳዕና መካከል የነበረው ጨዋታ አንደኛው ነው። በሁለቱ ክለቦች መካከል የነበረ ጨዋታ 1-1 በሆናቸው ውጤት ተጠናቋል። ለሀዲያ ሆሳዕና ታሪኩ ጸደቀ 11ኛው ደቂቃ ላይ፣ ለኢትዮጵያ መድን አማኑኤል ኤርቦ 30ኛው ደቂቃ ላይ ያስቆጠሯቸው ግቦች ጨዋታው 1-1 በሆናቸው ውጤት እንዲጠናቀቅ አስችሏል። ሌላኛው መርሃ ግብር የነበረው ውድ ቤተሰቦቻችን ኢትዮጵያ ንግድ ባንክ ከድሬዳዋ ከተማ ያደረጉት ጨዋታ ነው። ንግድ ባንክ 2-1 በሆነ ውጤት ድል አድርጓል። 14ኛው ደቂቃ ላይ አዲስ ግዳይ፣ 67ኛው ደቂቃ ላይ ናትናኤል ዳንኤል ግቦቹን ሲያስቆጥሩ ለድሬዳዋ ከሽንፈት ያልታደገች ግብ መሐመድ ኑር ናስር 62ኛው ደቂቃ ላይ ነበረ ከመረብ ማዋሃድ ችሎ የነበረው። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብሮች ሁሉም ዛሬ ተደርገው ይጠናቀቃሉ። በዚህ መሰረት ሐዋሳ ዩኒቨርሲቲ ላይ አዳማ ከተማ ከአርባ ምንጭ ከተማ፣ ለዚሁም በሐዋሳ ዩኒቨርሲቲ ስቴዲየም ነው የጨዋታ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ደግሞ ሐዋሳ ከተማ ከመቀለ ሰባ እንደርታ ጋር እንዲሁ ጨዋታቸውን አድርገው 23ኛ ሳምንት መርሃ ግብር የሚጠናቀቅ ይሆናል። በአውሮፓ ዛሬ የዓለም አይኖችን ትኩረት የሚስቡ በርከት ያሉ ጨዋታዎች ይደረጋሉ። የአውሮፓ ሻምፒዮንስ ሊግ መርሃ ግብር ዛሬ ምሽት 2:45 ደቂቃ ሲል ጋላታሳራይ ከሊቨርፑል ተጠባቂው ጨዋታ 1 ብሎ ይጀምራል። ምሽት 5 ሰዓት ላይ በሴንት ጄምስ ፓርክ ስቴዲየም ኒካስል ዩናይትድ ከባርሴሎና ጋር ጨዋታቸውን የሚያደርግ ይሆናል። ከዛ በኋላ አትሌቲኮ ማድሪድ ከቶትናም ጋር በሜትሮፖሊታኖ ስቴዲየም የሚያደርጉት ጨዋታ እጅግ በጣም በትልቁ የሚጠበቀው መርሃ ግብር ነው። ከዛ ውጭ ወደ ቤተሰቦቻችን ከተጠባቂ ጨዋታዎች ውስጥ በጣሊያን ኒው ባላንስ አሬና አታላንታ ከባየር ሙኒክ የሚያደርጉት ጨዋታ በትልቁ ይጠበቃል። ውድ ቤተሰቦቻችን እነኚህን ጨዋታዎች የተመለከተ ጥንቅቅ ያለ መረጃ በመረጃ ሰዓታችን በሁሉም ጨዋታዎች ዙሪያ ይዘናል። ቀድመ ግምታችሁን እያጋራችሁን አብራችሁን ቆዩ። ትላንት በስፔን ላሊጋ የነበረ አንድ መርሃ ግብር ነበረ። የ27ኛ ሳምንት ቀሪ ጨዋታ ነበረ። ይህ ጨዋታ በኤስፓኞልና በአዳጊዮ ሪያል ኦቪድ መካከል የነበረ ጨዋታ ነው። ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ለአዳጊዮ ሪያል ኦቪድ ሮይና 8ኛው ደቂቃ አስቆጥሮ ይመሩ ነበረ። በኋላም ላይ ለኤስፓኞል ለባለሜዳው ጋርሻ 36ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ኤስፓኞል ነጥቡን ያገኘውን 1 ነጥብ ተከትሎ በ37 ነጥብ 7ኛ ሲሆን አዳጊው ሪያል ኦቪድ በ18 ነጥብ 20ኛ ግርጌው ላይ ይገኛል። ይተርፋል ተብሎ አይጠበቅም። የሳንቴ ካዞሮላው ቡድን ሪያል ኦቪድ በመጣበት ዓመት ወራጅ ቀጠና ግርጌው ላይ ይገኛል። መውረዱ የሚቀር አይመስልም። ከሰሞኑ ክርስቲያኖ ሮናልዶ በሳውዲ አረቢያ ሆኖ ከአረቡ ባለሀብቶች 25 በመቶን የአልሜሪያን ድርሻ እንደገዛ ይታወቃል። በእርግጥ የስምነቱ አካል ነው እስኪባል ድረስ ይህ ሽያጭ እየተነገረ ይገኛል። ከዚህ ጋር በተያያዘ ክርስቲያኖ ሮናልዶ ቡድን አልሜሪያ በዚህ ሳምንት ድል አድርጓል። በ29ኛ ሳምንት በላሊጋ ሁለተኛ እርከን ላይ ይገኛል። 3-0 በሆነ ውጤት ነው ድል ማድረግ የቻለው። ውጤቱን ተከትሎ ታዲያ ክርስቲያኖ ሮናልዶ በማህበራዊ ትስስር ገጹም ላይ መልእክቱን ያስተላልፏል። በድሉ በጣም ደስተኛ መሆኑን ተናግሯል። ክለቡ ያው በማህበራዊ ሚዲያም ተከታዮቹ ጨምረዋል። ክለቡ በቀጣይም እንግዲህ በላሊጋ ይሳተፋል ተብሎ እንዲጠበቅም አስችሏል። በዚሁ የሃያላኖቹን ክለቦች ጉዳይ እንመልከት። ባርሴሎና ቤት የምርጫው ቀን በቀረበ ቁጥር ነገሮች በዛው ልክ ወሰብሰብ እያሉ ይገኛሉ። ሁዋን ላፖርታ የባርሴሎና ደጋፊዎች ደስተኛ ናቸው። በተለይም በተፈጠረው ነገር በሙሉ ደስተኛ ናቸው። ቡድኑ ከዛ የፋይናንስ ቀውስ ወጥቶ አሁን ያለበት
ጤናማ የፋይናንስ ሂደት ቡድኑን አስደስቷል እያሉ ይገኛሉ። እኔ እዚህን ቡድን ፋይናንስ ለመጠበቅ ያደረኳቸው ነገሮች ደግሞ በጣም ወሳኝ ናቸው። ለአብነት ያክል ፓሪስ ሰን ዠርሜን 250 ሚሊዮን ዩሮ ለላሚን ያማል አቀርቦ ያተረፍኩኝ እስከ 2030 ኮንትራት ያስፈረምኩኝ የቡድኑን የፋይናንስ ጤንነትም የቡድኑን ኮከቦችም የጠበቅኩኝ ሰው እኔ ልመረጥ ይገባል እያሉ ነው። ሁዋን ላፖርታ የቀድሞም ወደፊትም ፕሬዚዳንት ሆናለሁ እያሉ የሚገኙት ሰው ቪክተር ፎንቴ ግን ለዚህ መከራከር ያላቸው ሌላኛው እጩ ናቸው። እሳቸው በባርሴሎና በኩል በተለይም ደግሞ እየወጣ ያለው ወጪ ከኢኮኖሚ አንጻር አትራፊ ነኝ ይበሉ እንጂ ሁዋን ላፖርታ ተጫዋች እንኳን ማስመዝገብ ያልቻሉ ናቸውና ይሄ በፍጹም ትርፍ ወይም ደግሞ ቡድኑ በጣም ጤናማ ፋይናንስ አለው ተብሎ ሊነገር አይገባም። ቢኖረውም ኖሮ ተጫዋች ማስፈረም ብቻ ሳይሆን ማስመዝገብን ባልተቸገረ ነበር ብለዋል። በእርግጥ ባርሴሎና ተጫዋች ለማስመዝገብ እንዴት ፈተናውን ያየ ቡድን እንደነበረ የሚዘነጋ አይደለም። ታዲያ ይህንን ባሉ ሰዓት ቪክተር ፎንቴ ሁዋን ላፖርታ ግን ተሳስታችሁ ቪክተር ፎንቴ ለመርጣችሁ ይሄ የጠበቅኩትን የፋይናንስ ጤንነት ብቻ ሳይሆን ዴኮን እንዳታጡት ብለዋል። ዴኮ እኔ ስላለው ነው በስፖርቲንግ ዳይሬክተርነት እዛ ቦታ ያለው። ዴኮ ከለቀቀ ደግሞ ሃንሲ ፍሊክ የሚለቃል። ስለዚህ የጠበቅኩት የፋይናንስ ጤንነቱ ብቻ ሳይሆን የጠበቅኳቸውንም ሰዎች ባርሴሎና ያጣል እያሉ ይገኛሉ። ከዛ በተጨማሪ ውድ ቤተሰቦቻችን አንዳንድ ጉዳዮች አሁንም እንደቀጠሉ ናቸው። ለአብነት ያክል እሳቸው የዣቪ ስንብትን በተመለከተ ዣቪ የተሰናበትኩት በግል ሕይወቴና በእግር ኳስ ሕይወቴ ነገሮችን አንድ ላይ ማጣመር ስላልቻልኩ ነው ብሏል። ነገሩ አይደለም የለቀቀው ከሪያል ማድሪድ ጋር መፎካከር ስላልቻለ ነው ብለው እሳቸው ሌላ ትችት ሰንዝረውበታል ዣቪ ላይ። ከዣቪ ጋር በተያዘ ዣቬር ቴባዝ ዣቪ ከሰሞኑ እንግዲህ በሰጠው ቃለ መጠይቅ ላይ ላሊጋው በሜሲ ጉዳይ ላይ የወሰነውን ውሳኔ በተመለከተ ላሊጋው ማረጋገጫ ሰጥቷል። እኛ ለሜሲ ዝውውር ፍቃድ ያልሰጠነበት አጋጣሚ የለም፣ ወደ ባርሴሎና እንዲመለስ ማለት ነው። ይልቁንስ ወደ ባርሴሎና እንዳይመለስ ሜሲ ምክንያት የሆነው የፋይናንሱ ጉዳይ ነው እንጂ እኛ አይደለንም። እንግዲህ ሁዋን ላፖርታ ናቸው ሁሉንም ነገር ያደረጉት ብለዋል። እኛ የለንበትም እያሉ ይገኛሉ ዣቬር ቴባዝ። ሃንሲ ፍሊክ አውቃለሁ ብናገር አልቃለሁ ያሉ ይመስል አልናገርም ብሏል በአንድ ጉዳይ ላይ። ሃንሲ ፍሊክ የአሁኑ የባርሴሎና አሰልጣኝ ስለ ዣቪ አሎንሶ ስለ ዣቪ ኤርናንዴስ ሲናገሩ ከዣቪ ኤርናንዴስ ጋር በጣም ጥሩ የሚባል ግንኙነት አለኝ፣ ከሱ ጋር ተገናኝተናል፣ ብዙ ውይይቶችንም አድርገናል፣ ለአንዳችን ጥሩ ግንኙነት አለን። ነገር ግን ከሰሞኑ የተፈጠረው ነገር የግል ጉዳይ እንጂ ሌላ አይደለም ብሏል። እውነቱን ያውቃለሁ ብሏል ሃንሲ ፍሊክ። ነገር ግን ሚስጥሩን ጠብቄ እቆያለሁ አልናገርም ብለዋል። ምናልባት እሳቸው የባርሴሎና መንበረ ስልጣናቸውን የለቀቁለት ልክ ዣቪ ኤርናንዴዝ እንደተናገሩት ይናገሩ ይሆን ወይ? ሚስጥሩን አውቃለሁ ግን ሚስጥሩን ጠብቄ እኖራለሁ አልናገርም ሲሉ ተደምጠዋል። ሃንሲ ፍሊክ ከቡድን ዜና ጋር በተያያዘ ፓውኮ ባርሴን አወድሰዋል። ፓውኮ ባርሴ ማለት ልክ እንደ ላሚን ያማል ያለ ግን በተለየ ደረጃ ላይ ያለ ተጫዋች ብለዋል። እሱ ተከላካይ ነው። በተከላካይ መስመር ላይ ካሉ ተጫዋቾች ፍጹም የተለየ ነው። ገና 19 ዓመቱ ነው። በጣም ድንቅ ጊዜን የሚያሳልፍ ተጫዋች ነው፣ ወደፊትም እጠብቀዋለሁ ብሏል። እሱ ሌላኛው ላሚን ያማል ነው ሲሉ ተደምጠዋል። ከዛ በዘለለ ውድ ቤተሰቦቻችን እሳቸው ካነሷቸው ነጥቦች ውስጥ ስለ ተጋጣሚያቸው ኒውካስል ዩናይትድ እና ስለ ፕሪሚየር ሊግ ነው። የባርሴሎና አሰልጣኝ ሃንሲ ፍሊክ ዛሬ በሴንት ጄምስ ፓርክ ስቴዲየም ትልቅ ድባብ እንደሚጠብቃቸው ገልጸዋል። ዛሬ የሚጠብቀን ከምርጥ ድባብ ጋር ነው ያሉት ሃንሲ ፍሊክ የምንገጥመው ጥሩ እግር ኳስ የሚጫወት ቡድን ነው ብሏል። ስለ ፕሪሚየር ሊግ ያነሱት ሃንሲ ፍሊክ ፕሪሚየር ሊግ ያለማችን ምርጡ ሊግ ነው፣ በርካታ ገንዘብ አላቸውም ብለዋል። የባርሴሎናው ሰው እንግዲህ በእንግሊዝ ፕሪሚየር ሊግ ተፋላሚያቸው ዘንድ ጥሩ እግር ኳስም ጥሩ ገንዘብም አላቸው፣ የፈለጉትን ያደርጉበታል ሲሉ ተደምጠዋል። የባርሴሎናው ግብ ጠባቂ ሁዋን ጋርሻ በኩሉ በፕሪሚየር ሊግ እና ላሊጋ መካከል ትልቅ ልዩነት ያለ አይመስለኝም ሲል ተደምጧል። ግን ከስህተታችን ተምረናል እያለ ነው እሱ። ከየትኛው ስህተት ካላችሁ በሪያድ ኤር ሜትሮፖሊታኖ ስቴዲየም 4-0 በሆነ ውጤት በኮፓ ዴላሬ በአትሌቲኮ ማድሪድ ተሸንፈው
ካምፕኑ ላይ ውጤት መቀልበስ ተቸግረው ነበርና ከዛ ስህተት ነው የተማርነው ብሏል። በተለይም ከሜዳችን ውጭ የምናስመዘግበው ውጤት በፍጹም ሜዳችን ላይ ለመቀልበስ የምንቸገርበት መሆን አይገባም። እናም ከአትሌቲኮ ማድሪድ የኮፓ ዴላሬ ጨዋታ ብዙ ተምረናል። በሴንት ጄምስ ፓርክ ስቴዲየም ያንን ስህተት አንደግመውም እያለ ይገኛል። ሴንት ጄምስ ፓርክ ስቴዲየም ላይ የሚደረገውን የኒውካስል ዩናይትድ እና የባርሴሎናን ጨዋታ በተመለከተ በፕሪሚየር ሊግ የመረጃ ሰዓታችን ልዩ ጥንቅር አሰናድተናል። እስከ ፕሮግራማችን ፍጻሜ ቆዩ። ሪያል ማድሪድ ደረሰን። ወደ ቤተሰቦቻችን በሪያል ማድሪድ ከ2022 ጀምሮ ማለትም በፍጻሜ ጨዋታ ሊቨርፑልን ከገጠሙበት ቲቦት ኮርቷ እጅ ባፍ የሚያስጭን ምሽት ካሳለፈበት ምሽት ጀምሮ ከተመለከተን ውድ ቤተሰቦቻችን በአውሮፓ ሻምፒዮንስ ሊግ የቲቦት ኮርቷን ያክል ኳስ የማዳን ንጻሬ ያለው ግብ ጠባቂ የለም። 39 ግቦች ተቆጥሮበታል። 53.2 ግብ ሊሆኑ የሚችሉ ሙከራዎች ተሞክሮበታል። ከዚህ ውስጥ ውድ ቤተሰቦቻችን 14.2 የሚሆነውን ግብ የሚሆነ ኳስ በአውሮፓ ሻምፒዮንስ ሊግ ያዳነ ግብ ጠባቂ የሪያል ማድሪዱ ቲቦት ኮርቷ ነው። ያን ሶመር ሁለተኛ፣ ግሪጎሪ ኮብል ሶስተኛ፣ የኒውካስሉ ኒክ ፖፕ አራተኛ፣ የአርሰናሉ ዴቪድ ራያ አምስተኛው ግብ ጠባቂ ነው። ግብ ሊሆኑ የሚችሉ ኳሶችን በአውሮፓ ምሽት በማዳን የሪያል ማድሪዱን ቲቦት ኮርቷ ግን የሚስተካከል የለም። በዚህም ሳምንት በትልቁ ይጠበቃል። በሪያል ማድሪድ በኩል ዛሬ ተጠባቂ ነገር አለ። ቀዶ ጥገና ነው። ይህም ለሮድሪጎ ጎኤዥ የሚደረግ ነው። ሮድሪጎ ጎኤዥ በዛሬው ዕለት የቀዶ ጥገናውን ያደርጋል። በዚህ መሰረቱ ውድ ቤተሰቦቻችን ዋናው ቅድ ተጫዋቹ 2027 ጅማሮ በፊት እግር ኳስን መጫወት ነው። ለሱ ይህ የውድድር ዓመት ፈጽሞ ያበቃ ከዓለም ዋንጫም ውጭ የሆነ ቀጣይ ውድድር ዓመትም ጅማሮ ላይ በዚሁ ህመሙና ጉዳቱ ምክንያት የማይኖረው ተጫዋች እንደሆነ ይታወቃል። ዛሬ ቀዶ ጥገናውን ያደርጋል። ስለዚህ በነገው ዕለት የቤርናቢዮን ጨዋታም ከማደንዘዣ ነቅቶ ይመለከታል ማለት ነው። በዚህ ሰዓት ላይ በአውሮፓ ሻምፒዮንስ ሊግ ስብስብ ውስጥ ምባፔ፣ ቤሊንግሃም፣ ሚሊታው፣ አላባ፣ ሴባዮስ፣ ካሪየርስን ጨምሮ ይሄው በነገው ዕለት ቀዶ ጥገና የሚደረግለት ተጫዋች ሮድሪጎ ጎኤዥ እንግዲህ አይገኝም ማለት ነው። የሪያል ማድሪድ የጉዳት ሁኔታ ግን በጣም አሳሳቢ የሚባል ነው። ውድ ቤተሰቦቻችን ከሪያል ማድሪድ አሰልጣኝ ሹምሽር ጋር በተያዘ በርካታ መረጃዎቹ እየወጡ እንደሆነ ይታወቃል። ያው የአርቤዮላ ነገር በጣም አጠራጣሪ ነው። ቋሚ መሆናቸው ይሄን ዓመትም ስለመጨረሳቸው የሪያል ማድሪድ እና የሲቲ ጨዋታ ውጤት ይወሰናል እየተባለ ነው። በሪያል ማድሪድ በኩል አንዳንድ ዛሬ የወጡ መረጃዎች ውድ ቤተሰቦቻችን በተለይም ከስፔን አካባቢ ሪያል ማድሪዶች ለአሰልጣኝነት ከያዟቸው አማራጮች አንዱ የሆኑት ማውሪሲዮ ፖቼቲኖ ዛሬ በስፔን ይገኛሉ። በሪያድ ሜትሮፖሊታኖ ስቴዲየም አትሌቲኮ ማድሪድ ከቀድሞ ክለባቸው ቶትናም ጋር የሚያደርገውን ጨዋታ ይመለከታሉ። ታዲያ በዚህ አጋጣሚ ከሪያል ማድሪድ ሰዎችና አመራሮች ጋር ውይይት ያደርጋሉ እየተባለ ይገኛል። አንደኛው እጩ ናቸው እየተባለ ይገኛል። ውድ ቤተሰቦቻችን መረጃውን ለማጣራት ሙከራ እናደርጋለን። በቀጣይ መረጃ ሰዓታችንም ተጨማሪ መረጃዎችን በቃል ስፖርት ዩቲዩብ ቻናላችን አካተን የምናመጣ ይሆናል። ጣሊያን ደረስን። በጣሊያን ሴሪኤ ውድ ቤተሰቦቻችን አንድ መርሃ ግብር ነበረ። የ8ኛ ሳምንት ይህ መርሃ ግብር ላዚዮን ከሳሱሎ ያገናኘ መርሃ ግብር ነበረ። ላዚዮ 2-1 በሆነ ውጤት ድል አድርጓል። ማልዲኒ ሁለተኛው ደቂቃ ላይ ላዚዮን መሪ ያደረገ። በሳሱሎ በኩል ሎሬንት 35ኛው ደቂቃ ላይ አድርጓቸው ጨዋታው 1-1 ሊጠናቀቅ ይመስል ነበረ። በኋላም ላይ 92ኛው ደቂቃ ላይ ማሩሲች እያስቆጠረው ብቸኛ ተጨማሪ ግብ ላዚዮን በጨዋታው 2-1 በሆነ ውጤት ድል እንዲያደርጉ ያደረጋቸው። ይህም ውጤት በላዚዮ በኩል 10ኛ ደረጃ ላይ እንዲቀመጡ አድርጓቸዋል በ37 ነጥብ። ቀጣይ አውሮፓን ትኬት ለመቁረጥ እየተንደረደረ ነው ቡድኑ። በሳሱሎ በኩል በ38 ነጥብ 9ኛ ደረጃ ላይ ለመቀመጥ ተገዷል። የነጥብ ልዩነቱን ላዚዮ አጥብቦታል ማለት ነው። እንደሚታወቀው ኢንተር ሚላን በ67 ይመራል። ኤስ ሚላን በ60 ይከተላል። ይሄ ከፕሪሚየር ሊጉ ጋር ደረጃ ሰንጠረዡ አንድ ነው። አርሰናል በ67 ይመራል፣ ሲቲ በ60 ይከተላልና ያለው የነጥብ ልዩነት በአንደኛና በሁለተኛው መካከል ከፕሪሚየር ሊጉ ጋር ተመሳስሏል። ለማንኛውም የጣሊያን ሴሪ 28ኛ ሳምንት የትላንት መርሃ ግብር በዚህ መልኩ ተጠናቋል። በአውሮፓ አምስቱ ታላላቅ ሊጎች ውስጥ ካየናቸው ግብ ጠባቂዎች ውስጥ ጣሊያናዊው
ጃሌጂ ዳናሮማ የሚዘነጋ አይደለም። ጣሊያን ስላለ ነው በምክንያት ያነሳ ነው። በነገራችን ላይ 1001 ጨዋታን አድርጎ 506 ክሊንሺት ያለው በጣም አስደናቂ ነው። ምናልባት እዚህ ክሊንሺት ላይ ማን ይደርሳል በእግር ኳስ የሚለው በትልቁ እንዲጠበቅ ያደርጋል። በዛው ሽግግራችንን ወደ ጀርመን እንሂድ። ከጀርመኑ ክለብ ጋር የጣሊያኑ ክለብ ዛሬ ጨዋታ ስላለው በአውሮፓ 5 ታላላቅ ሊጎች ውስጥ 25 እና ከ25 በላይ የግብ ተሳትፎን ያደረጉ ተጫዋቾች 5 ብቻ ናቸው። 3ቱ በጀርመኑ ኃያል ክለብ ባየር ሙኒክ ይገኛሉ። ሃሪኬን 35 አለው፣ ማይኬል ኦሊሴ 26፣ ሉዊስ ዲያዝ 25 አለው። እነ ኤርሊንግ ብሮት ሃላንድ 29፣ ኬሊያን ምባፔ 27 ይዘው በእርግጥ ሁለተኛና ሶስተኛ ደረጃ ላይ ተቀምጧል ከሃሪኬን በመቀጠል የቡንደስሊጋው ክለብ ባየር ሙኒክ የፊት መስመር ተጫዋቾች በአውሮፓ ዙሪያ እጅግ በጣም ትልቁ ቁጥር ያለው አደገኛ ጥምረት እንደሆነ ይታወቃል። ዛሬ ይህ አደገኛ ጥምረት ወደ ኒው ባላንስ አሬና ጣሊያን አቀንቶ ከአታላንታ የሚፋለም ይሆናል። አታላንታ በዚህ ውድድር ዓመት 19 ድል 12 አቻ 10 ሽንፈት ገጥሞታል። በባየር ሙኒክ በኩል 33 ድል 3 አቻ 2 ሽንፈት ብቻ ገጥሞታል። አታላንታ በመጨረሻ 5 ጨዋታ 2 ድል ብቻ ነው ያለው። ጭራሽ የመጨረሻ 3 ጨዋታዎችን 2 አቻ ወጥቶ ተሸንፏል። በባየር ሙኒክስ በኩል ካለን አንድም ሽንፈት የለም። 5ቱንም ጨዋታ ባለፉት 5 መርሃ ግብሮች ድል ያደረገ ቡድን ነው። ሁለቱ ቡድኖች ለመጀመሪያ ጊዜ በነጥብ ጨዋታ ይገናኛሉ። ውድ ቤተሰቦቻችን ሁለቱ ክለቦች የመጀመሪያ ዙር ጨዋታቸውን ዛሬ በኒው ባላንስ አሬና ያደርጋሉ። ማን ጨዋታውን በበላይነት ይወጣል? ቅድመ ግምታችሁን አጋሩን። ውድ ቤተሰቦቻችን በአውሮፓ ዙሪያ ቀጣይ ውድድር ዓመት በዝውውር መስኮት በትልቁ ከሚጠበቁ ተጫዋቾች አንዱን እናንሳ። ፓውል ኦንቼ ይባላል። የናይጄሪያ ዜግነት ያለው በቱርክ ሱፐር ሊግ ደግሞ በትራብዞን ስፖር እየተጫወተ ይገኛል። ባለፉት 22 ጨዋታ 22 የግብ አስተዋጽኦ አለው። 20 ግብ 2 አሲስት አለው። ከቪክተር ኦሲሜን በመቀጠል በጣም ድንቅ ጊዜን እያሳለፈ የሚገኝ ሌላኛው ናይጄሪያ ሆኗል። የትራብዞን ስፖር ፓውሎ ኦንቿ። ይህም ተጫዋች በቀጣይ ክረምት ላይ በትልቁ እየተጠበቀ ይገኛል። የዓለም ኮከቡን ሜሲን የተመለከተ ሌላ አዲስ መረጃ እንንገራችሁ። ዴቪድ ቤካም አሁንም እቅዴ ተጫዋቹ ረጅም ጊዜ እዚህ መቆየት፣ የስፖርት ጉዳዮች ላይ ደግሞ ከእግር ኳስ በኋላ በዚሁ እየሰራ እንዲቀጥል ነው ብሏል። ግን የሜሲን ሀሳብ የማስቀየር ግዴታ ይጠበቅበታል። ምክንያቱም ሊዮኔል አንድሬስ ሜሲ እግር ኳስን ሲያቆም መኖር የሚፈልገው በስፔን ያውም ካምፕኑ አጠገብ ነው። ከዚህ ጋር በተያዘ ዴቪድ ቤካም እቺን ሀሳቡን የማስቀየር ግዴታ ይጠብቀኛል እያለ ነው። ሜሲ ባርሴሎና ይመለስ ዘንድ ማን ከለከለው ሲባል ዣቪ ሄርናንዴዝ፣ ሁዋን ላፖርታ ሲሉ ሁዋን ላፖርታ ደግሞ ለእግር ኳስ ብዬ ያደረግኩት ነገር በሙሉ ባርሴሎናን አትርፏል እያሉ እንደሆነ ይታወቃል። ውድ ቤተሰቦቻችን መካከለኛው ምስራቅ በዶናልድ ጄ ትራምፕ ቁም ስቅሉን እያየ እንደሆነ ይታወቃል። እሳቸው ካስታወሳችሁ ከፊፋው ፕሬዚዳንት ዣን ኢንፋንቲኖ የሰላም ሰው ነኝ ብለው የዓለም ዋንጫ ዕጣ ድልድል ሲወጣ የሰላሙ ሰው ተብለው ሽልማት ተረክበው ነበረ። ከጥቂት ወራት በኋላ ግን እኚህ የሰላም ሽልማት አሸናፊው ሰው መካከለኛውን ምስራቅ ሰላም እንደነሱት ይታወቃል። አሁን ለእግር ኳሳችሁ መፍትሄ ይዤ መጥቻለሁ እያሉ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኢራን ሴት ብሔራዊ ቡድን ተጫዋቾች ጥገኝነት እሰጣለሁ፣ አሜሪካ የሆናችሁ በሰላም ትኖራላችሁ እያሉ ነው። የብሔራዊ ቡድን ተጫዋቾች በኢራን ይፋዊ ቴሌቪዥን በሀገር ክህደት ወንጀል መከሰሳቸውን ቃል ስፖርት ዩቲዩብ ቻናላችን ማርች 9 2026 ዓ.ም በፈረንጆች አቆጣጠር ወይም በኢትዮጵያን አቆጣጠር የካቲት 30 2018 ምሽት ባቀረብነው ዘገባ ነግረናችሁ ነበረ። ይህ ማለት ወደ ኢራን ሲመለሱ የሞት ቅጣት ሊጠብቃቸው እንደሚችልም የሀገሪቱ መገናኛ ብዙሃን ዘግበዋል። ጉዳዩ ምንድነው ካላችሁና ትላንትና መረጃችንን ላልተከታተላችሁ በኢራን ሴቶች በኩል የኤዥያ ዋንጫ አውስትራሊያ ላይ እየተጫወቱ ነው። ታዲያ የመጀመሪያ ምድብ ጨዋታ ላይ አልዘመሩም የብሔራዊ ቡድን የሀገራቸውን የኢራንን መዝሙር። በኋላም ላይ ግን በሁለተኛውና በሶስተኛው ጨዋታ ላይ ዘምረዋል። ያውም የወታደራዊ ሰላምታ እየሰጡ ነው የዘመሩት። እንዴት ሀገራችሁ ኢራን በአሜሪካ ፍዳዋን እየበላች ሳለች እንዴት እናንተ በዚህ ሰዓት ሀገራችሁን በመዝሙር ከመግለጽ ተቆጠባችሁ? ይሄ በጦርነት ሰዓት የሀገር ክደት ነውና ትቀጣላችሁ ብለው ነበረ የኢራን መንግስት። ይህንን የሰሙት ናቸው እንግዲህ ፕሬዚዳንት ትራምፕ በበኩላቸው አውስትራሊያ ተጫዋቾቹን እንዳትለቅና እዛው እንድታቆያቸው እናም አሜሪካ ደግሞ በቀጣይነት አውስትራሊያ እነኚህን ኢራናውያን ተጫዋቾች ወደ ሀገራቸው መመለስ ከፈለገች ግን እኛ አሜሪካ በቀጥታ መተን በራሳችን የጦር ጀት አሜሪካ ወስደን እናኖራቸዋለን እያሉ ነው።
ዶናልድ ጄ ትራምፕ ሰላሟን ለነሷት ኢራን ዜጎች ያውም ለሴት እንስት እግር ኳስ ተጫዋቾች አሁን ጥገኝነት ሰጣለሁ እያሉ ነው። መረጃውን ፈገግ ስለሚያስብል ነው በፕሪሚየር ሊግ የመሸጋገሪያ ሰዓት ያደረስናችሁ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር እስከ ፕሮግራማችን ፍጻሜ ስትቆዩ ሁላችሁም ላይክ እንድታደርጉ በትህትና ጠይቀን የዛሬ ጨዋታም ቅድመ ግምታችሁን በሀሳብ መስጫ ሳጥናችን ላይ ያጋራችሁን አብራችሁን ቆዩ። ውድ ቤተሰቦቻችን በኤፍኤ ካፕ የሩብ ፍጻሜ መርሃ ግብር ለመግባት ሲጠበቅ የነበረ አንድ ጨዋታ ነበረ። ይህም ጨዋታ ውድ ቤተሰቦቻችን በዌስትሃም ዩናይትድ እና በብሬንትፎርድ መካከል ለንደን ስቴዲየም የነበረው ጨዋታ ነው። ጨዋታው በመደበኛ ደቂቃ 2-2 ከተጠናቀቀ በኋላ በጭማሪና እንደዚሁም በመለያ ምት በኋላም ላይ ዌስትሃም አሸንፎ አልፏል። ጨዋታው 2-2 በመደበኛና በጭማሪው ደቂቃ ሲጠናቀቅ ቦውን ለዌስትሃም ዩናይትድ 19ኛው ደቂቃ በጨዋታ 34ኛው ደቂቃ ላይ በፍጹም ቅጣት ምት አስቆጠረ። ከዛ ይቀጥላል። በብሬንትፎርድ በኩል ያው ነው የሆነው። ኢገር ቲያጎ 28ኛው ደቂቃ በጨዋታ 81ኛው ደቂቃ በፍጹም ቅጣት ምትና ግቦቹ የተገኙበት ከአንዳንድ ተጫዋች መሆኑ ግቦቹ የተገኙበት ሂደት አንድ ጨዋታ አንድ ፍጹም ቅጣት ምት መሆኑ ያስገርማል። ዌስትሃም ዩናይትድ የተሰጠውን 5 ፍጹም ቅጣት ምት ሲያስቆጠር በብሬንትፎርድ በኩል የተሰጣቸውን ፍጹም ቅጣት ምት 3 ብቻ አስቆጠረው ቀሪውን ስተው ከውድድሩ ተሰናብተዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዚህ መሰረት የእንግሊዝ ኤፍኤ ካፕ ሩብ ፍጻሜ ተጋጣሚዎች ሁሉም ከታወቁ በኋላ በዕጣ ድልድሉ መሰረት ሳውዝሃምፕተን ሴንት ሜሪ ላይ አርሰናል ከሳውዝሃምፕተን ይጫወታሉ። ቼልሲ በስታንፎርድ ብሪጅ ፖርት ቫሌን ይገጥማል። ማንቸስተር ሲቲ ኢትሃድ ላይ የፕሪሚየር ሊጉን ሻምፒዮኖች ሊቨርፑልን የሚገጥሙ ይሆናል። በለንደን ዌስትሃም ዩናይትድ ስቴዲየም ዌስትሃም ዩናይትድ ከሊድስ ዩናይትድ ተደልድሏል። የሩብ ፍጻሜ ጨዋታዎች መጋቢት 26 እና መጋቢት 27 በኢትዮጵያን ቀን አቆጣጠር የሚካሄዱ ይሆናል። እነኚህን ጨዋታዎች በሜዳቸው ድል ያደረገ ቡድን ቀጣይ ጨዋታውን በዌምብሌይ የሚያደርግ ይሆናል። ከነኚህ ጨዋታዎች ጋር አያይዘን ተጨማሪ ጥንቅሮችን በየክለቦቹ እናነሳለን። በዕጣ ድልድሉ ዙሪያ ሐሳብ አስተያየታችሁን እያጋራችሁን በድጋሚ አብራችሁን ቆዩ። ዳንኤል ፋርክ ሊድስ ዩናይትድን ከተረከቡ በኋላ ከቀድሞ ክለባቸው ኖርዊች ሲቲ ባደረጉት ጨዋታ ምንም አይነት ርኅራኄ አልነበራቸውም። ውድ ቤተሰቦቻችን የቀድሞ ክለባቸው ኖርዊችን 5 ጊዜ ገጥመው 2 ጊዜ አቻ ወጥተዋል። 7 ጊዜ ገጥመው 5 ጊዜ ድል አድርገው 2 ጊዜ አቻ ወጥተዋል። ምንም ጊዜ አልተሸነፉም። ስለዚህ ለቀድሞ ክለባቸው ዳንኤል ፋርክ ምንም ርኅራኄ የላቸውም። ለኖርዊች ሲቲ በጣም አስገራሚ የሚባል ነው። ሌላ እንደዚህ አይነት አስገራሚ መረጃ እንንገራችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ ማርቲን ዱብራቫክ የበርሌ ግብ ጠባቂ ነው። በፕሪሚየር ሊግ በ2025/26 የውድድር ዓመት የመጀመሪያው ግብ ጠባቂ ሆኗል። 100 ሲደመር ኳሶችን አድኗል። በድምሩ 106 ኳሶችን አድኗል። 100 የደረሰ አንድም ተጫዋች የለም። ቀጣዩን ብናየው ፒትሮቪች ከበርነሞስ 88 ያዳነው፣ ዲያን ሄንደርሰን ከክሪስታል ፓላስ 86፣ ሮቤን ሩፍ የሰንደርላንዱ 85፣ ከዛ ቫር በርገን የብራይተኑ ግብ ጠባቂ 80 እያለ ይቀጥላል። የማርቲን ዱብራክን ያክል ግን ኳስ ያዳነ ግብ ጠባቂ የለም። ዓላማችን በሊጉ መቆየት ነው እያሉ ነው ኢጎር ቶዶር። የሰሜን ለንደኑ ክለብ ቶትናም አሰልጣኝ ኢጎር ቶዶር ክለቡ በፕሪሚየር ሊግ ለመቆየት እየታገለ ነው ብለዋል። ክለቡን ሲረከቡ አርሰናል ዋንጫም እንዳይበላ ጭምር ኃላፊነት እንዳለባቸው ሲናገሩ ነበር። ዓላማችን ይላሉ አሁን ግን እሳቸው በፕሪሚየር ሊጉ መቆየት ነው፣ ይህ ግልጽ መታወቅ አለበት ሲሉ አሰልጣኝ ኢጎር ቶዶር ተናግረዋል። አያይዞም ነገር ግን ይህ ማለት በሻምፒዮንስ ሊጉ ቀጣዩ ዙር ማለፍ አንፈልግም ማለት ግን አይደለም ሲሉ ተደምጠዋል። በሌላ በኩል ዛሬ የቶትናም ተጋጣሚ አትሌቲኮ ማድሪድ አሰልጣኝ ዲያጎ ሲሞኔ የጨዋታው አሸናፊ ግምት ለቶትናም ሰጥተዋል። ቶትናም በሊጉ ውድድር 4ኛ ሆኖ ነው ያለፈው፣ እኛ ደግሞ በጥሎ ማለፍ ነው የመጣ ነው። ስለዚህ ቅድመ ግምቱ ለእንግሊዙ ክለብ ቶትናም እያሉ ነው። መጫወቻ ሜዳው ግን በራሳቸው በዲየጎ ሲሞኔ መንገሻ ሜትሮፖሊታኑ ስቴዲየም እንደሆነ የሚዘነጋ አይደለም። ጨዋታው ምሽት 5 ሰዓት ነው የሚደረገው። ውድ ቤተሰቦቻችን አትሌቲኮ ማድሪድ ከቶትንሃም። በጨዋታው ዙሪያ ውድ ቤተሰቦቻችን ቶትንሃምን አትሌቲኮ ማድሪድ እናስቀድም ባለሜዳውን
አትሌቲኮ ማድሪድ በዚህ ዓመት 25 ድል 8 አቻ 10 ሽንፈት ገጥሞታል። በቶትናም ሆትስፐርስ በኩል በዚህ ውድድር ዓመት 13 ድል 11 አቻ 17 ሽንፈት እንደገጠመው የሚዘነጋ አይደለም። አትሌቲኮ ማድሪድ በመጨረሻዎቹ 5 ጨዋታ 4 ድል ያለው 1 ሽንፈት የገጠመው ቡድን ነው። ቶትናም ባለፉት 5 ጨዋታ 5ቱንም ተሸንፏል። ላታምኑ ትችላላችሁ። በፓላስ 3-1፣ በፉላም 2-1፣ በአርሰናል 4-1፣ በኒካስል ዩናይትድ 2-1፣ በዩናይትድ 2-0 ተሸንፏል። ቶትናም 5ቱንም ጨዋታ ተሸንፎ ነው ወደዚህ ጨዋታ የሚያቀነው። በእነኚህ ሁለት ክለቦች መካከል 4 የእርስ በርስ ግንኙነቶች አሉ። 3ቱን አትሌቲኮ ማድሪድ ያሸነፈው አንዴ ነው። ቶትናም ያሸነፈው 5-1 እሱንም ቆይቷል። ከቶትናም አንድ ድል በኋላ አትሌቲኮ ማድሪድ ቀሪ 3 ጨዋታዎችን በድል ተወጥቷል። ዛሬ ምሽት 5 ሰዓቱን ጨዋታ ማን በበላይነት ሊወጣ ይችላል? ቀድመ ገምታችሁን አጋሩን። የቅርብ ታሪካችን ትልቁ ጨዋታ ነው እያሉ ነው ኤዲ ሃው። የኒካስል ዩናይትድ ዋና አሰልጣኝ ኤዲ ሃው የዛሬው የባርሴሎና ጨዋታ ትልቁ ጨዋታ ነው በማለት ተናግረዋል። በክለቡ የቅርብ ጊዜ ታሪክ ውስጥ ትልቁ ጨዋታ ነው ሲሉ አሰልጣኝ ኤዲ ሃው ተናግረዋል። አክለውም በዚህ ዓመት በሻምፒዮንስ ሊጉ የተቻለን ያህል መጓዝ ቀደም የምንሰጠው ጉዳይ ሲሉ ተደምጠዋል። የቡድኑ ተጫዋች ሉዊስ ሳል በበኩሉ ስለ ላሚን ያማል ተጠይቆ በዓለም ምርጥ ተጫዋች ራሴን መፈተን እፈልጋለሁ፣ ለዚህ ደግሞ ዛሬ ምርጡ አጋጣሚ ነው እያለ ይገኛል። የባርሴሎና ጨዋታ በሻምፒዮንስ ሊጉ የምናለመው አይነት ጨዋታ ነው። ደጋፊዎቻችን ነገሮችን ከባድ እንደሚያደርጉባቸው እርግጠኛ ነኝ ሲል ተደምጧል። ሉዊስ ሃል ጨዋታው የሚደረገው በሴንት ጄምስ ፓርክ ስቴዲየም እንደሆነ ይታወቃል። እናም በዚህ ሜዳ ላይ በሚደረግ ጨዋታ ደጋፊዎች ለእኛ በጣም ወሳኝ ናቸው እያለ ይገኛል። ጨዋታው ምሽት 5 ሰዓት ይደረጋል። ወደ ቤተሰቦቻችን በሴንት ጄምስ ፓርክ ስቴዲየም ጨዋታ ኒካስል ዩናይትድ ከባርሴሎና። ኒካስል በዚህ ዓመት 21 ድል 9 አቻ 17 ሽንፈት ገጥሞታል። በባርሴሎና በኩል 33 ድል 2 አቻ 7 ሽንፈት ገጥሞታል። ጨዋታው እንዳልኳችሁ ሴንት ጄምስ ፓርክ ስቴዲየም ነው የሚደረገው። ኒካስል በመጨረሻ 5 ጨዋታ 2 ድል ብቻ ነው ያለው፣ 3ቱን ተሸንፏል። በባርሴሎና በኩል ከመጨረሻ 5 ጨዋታ 4ቱን ድል አድርጓል። አንድ ጨዋታ ብቻ ነው ሽንፈት የገጠመው። የመጨረሻ 4 ጨዋታዎችን በሙሉ ደግሞ ድል ነው ያደረገው። ሁለቱ ክለቦች 5 ተገናኝተዋል፣ ግን ባርሴሎና 4 የረቶታል ኒካስል ዩናይትድን። ኒካስል አንዴ ብቻ ነው የረታው። የመጨረሻ 4 ግንኙነታቸው ውስጥ ደግሞ 4ቱንም ባርሴሎናን ያሸነፈው። እነኚህ ሁለት ክለቦች በዚህ ዓመት የመጀመሪያ ግንኙነታቸው አይደለም። በዚሁ ሜዳ ላይ በምድብ ጨዋታ ተገናኝተው ነበረ። ጨዋታውን ባርሴሎና በማርከስ ራሽፈርድ ግቦች 2-1 በሆነ ውጤት ድል አድርጎ እንደነበረ የሚዘነጋ አይደለም። ዛሬ ጨዋታውን ማን በበላይነት ይወጣል? ቅድመ ግምታችሁን አጋሩን። ሲቲ በእግር ኳስ ምናልባትም የዋንጫ ጉዞ ወይ ባጭሩ የሚቀጭበት ወይ እንደ ወርቅ የሚፈተንበት ሰዓት ደርሷል። ፔፕ ጋርዲዮላ እና ቡድናቸው እንዴት ይወጡታል የሚል ይጠበቃል። ቀጣይ 7 ጨዋታ 6ቱ ፈተና ናቸው። ምናልባት አንድ የዌስትሃም ዩናይትድን ከዘለልን ማለት ነው። በቀጣይ ጨዋታው የሚደረገውም እንግዲህ ነገ የአውሮፓ ሻምፒዮንስ ሊግ ጨዋታውን ቤርናቢዮ ላይ ያደርጋል። ከዛ በፕሪሚየር ሊግ ዌስትሃም ዩናይትድን ይገጥማል። በአንጻራዊነት ከ7ቱ ጨዋታ ቀላሉ የሚባለው ይህ ጨዋታ ነው። ይሄም ጨዋታ ለንደን ስቴዲየም ላይ ነው የሚደረገው በነገራችን ላይ። ከዛ በኋላ በሳምንቱ አጋማሽ መልሰው በሜዳቸው ሪያል ማድሪድን በአውሮፓ ሻምፒዮንስ ሊግ የመልስ ጨዋታ ይገጥማሉ። ከዛ ቀጥሎ የሚደረገው ጨዋታ ከአርሰናል ጋር የካራባኦ ካፕ የፍጻሜ ጨዋታ ነው። ከዛ በኋላ ከሊቨርፑል ጋር በኤፍኤ ካፕ ይጫወታሉ በሜዳቸው። ከዛ ከቼልሲ ጋር በፕሪሚየር ሊግ በስታምፎርድ ብሪጅ፣ ከዛ ከአርሰናል ጋር በ33ኛ ሳምንት በፕሪሚየር ሊግ በኢታድ ይጫወታሉ። እነኚህ 7 ጨዋታዎች ተከታታይ ናቸው። በመሃል ኢንተርናሽናል ብሬክ አለ። ሲቲ ወይ የዋንጫ ጉዞቹ በአብዛኞቹ ላይ የሚያበቃበት ወይ እንደ ወርቅ ተፈትኖ የሚነግስበት ጨዋታዎች ይጠብቁታል። ጋርዲዮላና ቡድናቸው ግን ይህን ይወጡታል ወይ? የሲቲ ደጋፊዎች ምልከታችሁን አጋሩን። 2 ተጫዋቾች ብቻ ወደ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ እየተጫወቱ 20 ሲደመር የግብ አስተዋጽኦ በሁሉም መድረክ አላቸው። አንደኛው ሃላንድ ነው፣ ሁለተኛው ኢገር ቲያጎ ነው። ሃላንድ በጣም አስደናቂ ውድድር ዓመት እያሳለፈ ነው። ምናልባት 2026 ከገባ በኋላ ግን ሃላንድ እንደ ወትሮ አይደለም የሚለው ሁሉንም የሚያስማማ ጉዳይ ቢሆንም ማለት ነው። በዚህ ሲዝንም በፕሪሚየር ሊጉ ከክፍት ጨዋታ በርካታ ግብ የሚያስቆጠረው ይሄው ሲቲ ነው። 46 አለው። አጠቃላይ 59 ግቦች አሉት። ከእኒህ ውስጥ 46ቱ ከክፍት ጨዋታ የተገኘ ነው። አርሰናል ከ59 ጎሎች 33ቱን ነው ከክፍት ጨዋታ ያስቆጠረው። ማንቸስተር ዩናይትድ ከ51 ጎሎች
32ቱን ከክፍት ጨዋታ ነው ያስቆጠረው። በእርግጥ የአርሰናልን ያክል ቆመ ኳስ ያስቆጠረ የለም። ሲቲ ዋናው ነገሩ ከክፍት ጨዋታ ላይ ጠንከር ያለ መሆኑ በሃላንድ በኩል በብዛት የተገለጠ ነው። የዓለም ሻምፒዮኖቹ ቼልሲዎች ከፕሪሚየር ሊግ እርከን በታች ካሉ የሊግ ቡድኖች ጋር በሀገር ውስጥ ዋንጫ በብሪጅ ያደረጉት ያለፉት 19 ጨዋታ በድል ተወጥቷል። 19 ተጫወቱ፣ 19 ድል ያደረጉ፣ ምንም አቻ ምንም ሽንፈት የለም። በ36 የተለያዩ ተጫዋቾች 72 ጎሎችንም እነኚሁ ክለቦች ላይ ያስቆጥሯል። በስታምፎርድ ብሪጅ ፖርት ቫሌን በኤፍኤ ካፕ እንደሚገጥሙ ይታወቃል። የቼልሲ ቀጣይ ጨዋታዎች ወደ ቤተሰቦቻችን በጣም ተጠባቂ ናቸው። በኤፍኤ ካፕ ፖርት ቫሌን በሜዳቸው የሚገጥሙበት ጨዋታ ደግሞ በቀጣይ ኤፍኤ ካፕ ጉዟቸው ላይ በጣም ወሳኝነት ይኖራቸዋል። በቼልሲ በኩል ወደ ቤተሰቦቻችን በቀጣይነት እንግዲህ ከሚያደርጓቸው ጨዋታዎች ውስጥ ፓሪስ ሰን ዠርሜንን በሜዳቸው ድረስ ሄደው የሚገጥሙ ይሆናል በፓርክ ደ ፕሪንስ። ከዛ ቀጣይ በፕሪሚየር ሊግ ኒካስል ዩናይትድን ይገጥማሉ በስታንፎርድ ብሪጅ። ከዛ መልሶ ፒኤስጂን በስታንፎርድ ብሪጅ። ከዛ በፕሪሚየር ሊግ ኤቨርተንን ሂል ዲክሰን ስቴዲየም ላይ ይገጥማሉ። ከዛ ፖርት ቫሌን በሜዳቸው በኤፍኤ ካፕ ይገጥማሉ። እነኚህ ቀጣይ 5 መርሃ ግብሮች ናቸው። በቼልሲና በፖርት ቫሌ መካከል በነገራችን ላይ የ60 ደረጃ ልዩነት አለ። በመካከላቸው 60 ደረጃዎች አሉ። በቼልሲ በኩል እንግዲህ በፕሪሚየር ሊግ ነው የሚሳተፉት፣ እነኛ በሊጋ አንድ ላይ ነው የሚሳተፉት። 24ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ይታወቃል። እንዳልኳችሁ ቼልሲ በእነኚህ ቡድኖች ላይ ያለው ጥንካሬ ፍጹም የተለየ ነው። ከዛ ቀደም ብሎ ግን ቼልሲ አሁን በጣም ወሳኙ ጨዋታ በፓርክ ደ ፕሪንስ የሚያደርገው የአውሮፓ ሻምፒዮንስ ሊግ ጨዋታ ነው። ጄምስ ጊተንስ ወደ ልምምድ ተመልሷል። በአንጻሩ ኤስታቪዮ እና ጄምስ በልምምድ ላይ አልታዩም። ዛሬ አሰልጣኝ ሊያም ሮዘኔርን ጋዜጣዊ መግለጫ የምንከታተለው ይሆናል። ሊቨርፑል ደረስን። ውድ ቤተሰቦቻችን ሊቨርፑል በዚህ ውድድር ዓመት እንደ ቡድን በጣም የተፈተነበት ዓመት ነው። በግል ግን ምርጥ እንቅስቃሴን ያሳዩ ተጫዋቾች አሏቸው። ለአብነት ያክል ለዚህ የሚያሳየው ትራንስፈር ማርኬት በፕሪሚየር ሊጉ በጣም ትልቅ ዋጋ ማውጣት የሚችሉ 10 ተጫዋቾችን ሲዘረዝር የሊቨርፑል ተጫዋቾች ዋጋ ጭማሪ ያሳይቷል። ያ ማለት በጣም ምርጥ እንቅስቃሴን እያሳዩ ነው ማለት ነው። ይህም ዶሚኒክ ሶቦስላይ ላይ ነው። ከባለፈው ዋጋው ትራንስፈር ማርኬት እንግዲህ 15 ሚሊዮን ዩሮ ጭማሪ ያደርጓል ብሏል። ሌላኛው ሁጎ ኤኪቲኬ 5 ሚሊዮን ዩሮ ጭማሪ ያደርጓል። በእርግጥ ቅናሽም ያለው እዚሁ ሊቨርፑል ነው። ኢሳክ ወደ 20 ሚሊዮን ዩሮ ቅናሽ አሳይቷል። በእርግጥ ጉዳት ላይ ያለ ተጫዋች ስለሆነ ብዛም የሚፈረድበት አይደለም። የዋጋ ቅናሹ ቢደረግ ግን የሊቨርፑል ተጫዋቾች የገንዘብ ዋጋ ጭማሪ ያደርገዋል። ያ ማለት በቡድን ውስጥ በጣም ድንቅ ጊዜን እያሳለፉ ነው። በተለይም ሶቦስላይ ላይ የወቅቱ ምርጡ ተጫዋቻቸውን ኤኪቲኬ ደግሞ አዲስ ከፈረሙ አጥቂዎች ሁሉ በጣም ምርጥ ጊዜን እያሳለፈ እንደሆነ ይታወቃል። ሊቨርፑል በፕሪሚየር ሊግ ቀሪ 9 ጨዋታዎች አሉት። በተለይም የአውሮፓን ትኬት በአውሮፓ ሻምፒዮንስ ሊግ ቆርጦ ለማጠናቀቅ የሚያደርገው መርሃ ግብር ማለት ነው። ውድ ቤተሰቦቻችን ከዚህ ጋር በተያያዘ ሊቨርፑል በቀጣይም በሜዳው የሚያደርገው ከቶትናም፣ ከፉልሃም፣ ከክሪስታል ፓላስ፣ ከቼልሲ፣ ከብሬንትፎርድ ነው ጨዋታ የሚያደርገው። በሜዳው ቀሪዎቹ 9 ውስጥ 4ቱን ከሜዳ ውጭ ያደርጋል። እነኚህም ጨዋታዎች ብራይተን፣ ኤቨርተን፣ ማንቸስተር ዩናይትድ እና አስቶን ቪላን የሚገጥምበት እነኛ 4 ጨዋታዎች ከሜዳ ውጭ የሚደረጉ ናቸው። በተለይም ከዩናይትድ ከቼልሲ ቀጥታ ጨዋታ አለው። ቀጥታ ተፎካካሪዎቹ ናቸው። ያው ከቢግ ሲክስ ሌላኛው ተጋጣሚ ቶትናም ነው። ግን ቶትናም ዘንድሮ ያለበት ሁኔታ አይደለም ለሊቨርፑል የሚያሰጋ። ኢጎር ቶዶር እንዳሉት ለመትረፍ የሚደረግ ጨዋታ እንደሆነ ይታወቃል። ሊቨርፑል ግን እንዳጠቃላይ ከቀሩት ጨዋታዎች በቀጥታ ከተፎካካሪዎቹ ማንቸስተር ዩናይትድ እና ቼልሲ ጋር ጨዋታ ያደርጋል። የቼልሲው በሜዳው የሚያደርገው ነው። የዩናይትድን ግን ወደ ኦልድ ትራፎርድ አቅንቶ ነው ጨዋታውን የሚያደርገው። አርኔ ስሎት በርካታ ሀሳቦችን አንስተዋል በጋዜጣዊ መግለጫ። ፍሬድሪኮ ኬዛ በቡድኑ ያልተካተተበት ጥሩ ስሜት ስላልተሰማው ነው። ለዚህም ነው ልምምድ ያላደረገው። አሊሰን በልምምድ ላይ ነበር፣ ነገር ግን በልምምድ መጨረሻ ላይ ጥሩ ነገር አልተሰማውም። ለመጫወት በቂ እንዳልሆነ አስበናል። ለዚህ ነው ሁለቱን ትተን ቱርክ የከተም ነው ሲሉ ተደምጠዋል። በቀጣይ እሁዱ ጨዋታ ላይ ግን ሁለቱ ሊመለሱልን ይችላሉ ብለዋል። አንዲ ሮበርትሰንን በተመለከተ ሮበርትሰን ጥሩ ጨዋታን እያሳለፈ ይገኛል። ሜሎሽ ኬርኪዝም ጥሩ ነው። ሁለቱም ለእኛ በጣም ጥሩ ጨዋታዎች፣ ጥሩ ተጫዋቾቻችን ናቸው። ለእኔ አሪፍ ምርጫዎች ናቸው። ዛሬም እንጠቀማቸዋለን ሲሉ ተደምጠዋል አሰልጣኝ አርኔ ስሎት። ከዚህ ጋር በተያዘ ከጋላታሳራይ ስለሚገጥማቸው ፈተና በተለይም ቪክተር ኦስሜንን አንስተው
ሁልጊዜ ልዩ ተጫዋቾችን እንጠብቃለን እና በፕሪሚየር ሊግም ብዙ እንደዚህ አይነት ተጫዋቾች ጋር እንጫወታለን። ኦስሜን ጥራት ያለው ነው፣ ግን እሱ ብቻውን አይደለም። የማል ተከላካዮቻቸውም እንግዲህ የማል ተከላካዮቻችንም ለሱ ዝግጅት ያደርጋሉ ብለዋል። ቪክተር ኦስሜንን ብቻ ሳይሆን ግን በአጠቃላይ ጋላታሳራይ በጣም ምርጥ ቡድን ነው፣ 16 ውስጥም ያሉት ምርጥ ስለሆኑ ነው ብለዋል። አርኔ ስሎት እድሎችን ስለመፍጠር ተጠይቆ ነበረ። በመጀመሪያ ደረጃ ኳስ በመያዝ ረገድ ጥሩ ነን፣ ነገር ግን እንደተጠበቅነው በቂ እድሎች የሉም። በእግር ኳስ እንደዚህ አይነት ነገሮች በጣም እየተስተዋሉ ይገኛሉ ብሏል። ሌሎች ቡድኖች በሚገባ የተደራጁ ኃይለኛና ጠንካራ የመከላከል ሂደት እያሳያሉ። በዚህም የተጫወትነው የመጨረሻ ጨዋታ ጥሩ መከላከል አሳይተን ነበር፣ ግን ፍጹም ቅጣት ምት ተሰጥቶብናል። ያ በጋላታሳራይ ጨዋታ እንድንሸነፍ አድርጎናል። ሁልጊዜ ነገሮች እንደዚህ እንደማይሆኑ እርግጠኛ ነኝ። ለዚህ ተሻሽለን እንቀርብበታለን ዛሬ ብለዋል። ስለዚህ አንድም ተከላካዮቻቸው ጥፋት እንዳይሰሩ፣ ሁለትም የኳስ ቁጥጥሩን የግብ ዕድል እንዲፈጥሩበት ዋና የሳቸው የስልጠና ትኩረት አቅጣጫ እንደነበረም አያይዞ የገለጹበት ነው። ዛሬ በተግባር ደረጃ ይህንን ያሳዩ የሆነ የሚለው ይጠበቃል። አሌክሲስ ማካሊስተር እኔ እንደማስበው ሼፖዝ ላይ ምርጥ የሚሆንበት ቦታ ምንም ለውጥ አያመጣም። እሱ ምቹ በሆነ ቦታ መጫወት እና በሁሉም ቦታ ለመጫወት አስፈላጊ ነው። ከእሱ ጋር መጫወትን በጣም ወዳለው ጨዋታን ቀለል ያደርጋል ብለዋል አሌክሲስ ማካሊስተር። በሻምፒዮንስ ሊግ ጉዞ ላይም አሁን ህልሜ የዓለም ዋንጫን ማሳካት ነው። ዘንድሮ የዓለም ዋንጫን ከክለቤ ጋር ማሳካት እፈልጋለሁ። በዚህ ውድድር ዘመን ሻምፒዮንስ ሊግ ለእኛ ዋናው ግባችን ነው ብሏል። በዋንጫም ደረጃ የሚፈልገው ዋንጫ መሆኑን ተናግሯል። አሌክሲስ ማካሊስተር ከእኔ ጋር በአዲስ ኮንትራት ድርድር ዙሪያ ላይ እንግዲህ ችኮላ አያስፈልግም፣ ሁሉም ነገር በጊዜው ይሆናል እያለ ነው። አባቱ ድርድር እንዳልተጀመረ ትላንትና መናገራቸው የሚዘነጋ አይደለም። ከዚህ ጋር በተያያዘ የተጫዋቹ የሊቨርፑል ቆይታ ጉዳይ ላይ ግልጥ ያለ ነገር እንደሌለ ይታወቃል። የሚያስቸኩል ነገር የለም እያለ ነው። ከእኔ ጋር በአዲስ ኮንትራት ጉዳይ ድርድር ላይ አይደለንም ከሊቨርፑልም ጋር ሲል የአባቱን ቃል ደግሞታል። በዛሬው ጨዋታ ላይ ከሊቨርፑል በኩል ከርቲስ ጆንስ እና ኮነር ብራድሊ ቢጫ ካርድ ካዩ ቀጣይ ጨዋታ ያመልጣቸዋል። ከጋላታሳራይ በኩል ግን ወደ 7 የሚጠጉ ተጫዋቾቻቸው ቢጫ ካርድ ካዩ ወደ አንፊልድ አይጓዙም። ውድ ቤተሰቦቻችን ይሄ አንፊልድ ላይ የማይጓዝ የጋላታሳራይ ተጫዋች ሲደመር የጋላታሳራይ ደጋፊ ያለ የማይጓዝ ምናልባትም ለአንፊልዱ ጨዋታ ጥሩ አጋጣሚ ሊሆን ይችላል ለሊቨርፑል። ውድ ቤተሰቦቻችን ዛሬ የሚፋለሙት ግን በአውሮፓ ሻምፒዮንስ ሊግ ምሽት 4 ጊዜ የጨዋታ ኮከብ የተባለውን ቪክተር ኦሲሜንንም ጭምር ነው። ከሱ በላይ በአውሮፓ ሻምፒዮንስ ሊግ ምሽት የጨዋታ ኮከብ የተባለ የለም። 4 የነሱ የተመረጠው እነ ኬሊያን ምባፔ፣ ዲካታላሪ፣ እነ አንቶኒ ጎርደን፣ እነ ሃሪኬን፣ እነ ሂውዝ፣ እነ ትሪንካው ከ3 በላይ አልተመረጡም። ቪክተር ኦስሜን ግን ብቻውን 4 ተመርጧል። ዛሬ ለሊቨርፑል ተከላካዮች ፈተና ይሆናል ተብሎ ይጠበቃል። ጋላታሳራይ ከሊቨርፑል ዛሬ ምሽት 2:45 ሲል በኢትዮጵያን ሰዓት አቆጣጠር ጨዋታው ይደረጋል። ጋላታሳራይ በዚህ ዓመት 28 ድል ያለው 5-8 ብቻ የተሸነፈ ነው። በሊቨርፑል በኩል 24 ድል ያለው 7 አቻ ወጥቶ 12 ሽንፈት የገጠመው ቡድን ነው። ራምስ ፓርክ አሬና ላይ ጨዋታው ሲደረግ ጊል ማንዛኖ ጨዋታውን በመሃል ሜዳ ዳኝነት ይመሩታል። ጋላታሳራይ የመጨረሻ 3 ጨዋታዎችን ድል አድርጓል። ከመጨረሻ 5 ጨዋታ ግን 2ቱን ተሸንፏል። ሊቨርፑል በመጨረሻ 5 ጨዋታ 4ቱን ድል አድርጎ በወልቭስ በፕሪሚየር ሊግ 2-1 የተሸነፈበት ጨዋታ ብቻ ይጠቀሳል። ሁለቱ ክለቦች ውድ ቤተሰቦቻችን 6 ተገናኝተዋል። በጣም አስገራሚው የጋላታሳራይ በላይነት ከፍ ያለ ነው። ጋላታሳራይ ከነኚህ 6 ግንኙነት 3ቱን አሸንፏል። ሊቨርፑል አንዴን ያሸነፈው 2 ያቻ ወጥቷል። ጭራሽ በዚህ ራምስ ፓርክ ስቴዲየም ጨዋታ ላይ ሊቨርፑል ድል አድርጎት አያውቅም። በመጨረሻ 4 ጨዋታ ነጥለን ከተመለከተን 4ቱንም ላይ ጋላታሳራይ ምርጥ ነበሩ። ግን በዚህ ጨዋታ ላይ ሊቨርፑል 1 ያሸንፏቸዋል። የተቀሩትን 3 ጨዋታ ጋላታሳራይ ድል አድርጓል። የዛሬ ምሽቱን ጨዋታ ማን በበላይነት ይወጣል? ቀደመ ገምታችሁን አጋሩን። በዩናይትድ በኩል ተጫዋቹ ክለቡን ለቆ ቢወጣም ለክለቡ ግን ያለውን ታማኝነት ያረጋገጠ ክለቡ ከልቡ እንዳልወጣ በአፉም የተናገረ ትላንትና ደግሞ በማህበራዊ ትስስር ገጹ ላይ ጭምር ያጋራ ነው። ትላንትና ውድ ቤተሰቦቻችን ስኮት ማክቶሚኔ በኦፊሻል ገጹ ላይ ለማንቸስተር ዩናይትድ ግብ ካስቆጠረ በኋላ ደስታውን ሲገልጽ የሚያሳይ ፎቶ አይደለም የለቀቀው። ውድ ቤተሰቦቻችን ቪዲዮ ነው የለቀቀው። ቪዲዮ በማህበራዊ ትስስር ገጹ ላይ አጋርቶታል። በናፖሊ ነው የሚገኘው።
የናፖሊ ተጫዋች ነው። የቀድሞ ዩናይትድ ተጫዋች እንደሆነ ምንም ጥርጥር የለውም ይታወቃል። ግን ያንን ማድረጉ በበርካቶች ዘንድ ምናልባትም ተጫዋቹ ዩናይትዶች የመመለስ ፍላጎት ካላቸው በተለይም የ6 ቁጥር ጉዳይ ስሙ በስፋት እየተነሳ ነው። ከበርካታ ተጫዋቾች ስማቸውም ከዩናይትድ ጋር እየተነሳ ነው። ምናልባት ማክቶሚን የራሱን እያዘጋጀ ይሆን? ከፎቶም አልፎ ጎል አስቆጥሮ ደስታውን ሲገልጽ በቪዲዮ ትላንት በራሱ ማህበራዊ ትስስር ገጽ ላይ ማጋራቱ በጣም አነጋጋሪ ይሆናል። የዩናይትድ ደጋፊዎች ግን ከተያዙት እቅዶች አንጻር ማክቶሚኔ ቢመለስ የተሻለ አማራጭ ይሆናልን? መልከታችሁን አጋሩን። ከዝውውር ጋር በተያያዘ ያው የአንዲዮ ሜንዲ የዩናይትድ እቅር ነው። በእርግጥ የዩናይትድ ብቻ አይደለም የበርካታ ፕሪሚየር ሊግ ክለቦች እቅር ነው። ስለ ተጫዋቹ ማንነት ትላንትና እንዳጠር ያለ ዘገባ ሰርተንላችሁ ነበረ። ይህ በቲኔጀር ደረጃ ሆኖ ከነ ጀደን ሳንቾ በመቀጠል በእድሜ ትንሹ ተጫዋች 10 ሲደመር የቡንደስሊጋ ግብ ያለው ተጫዋችም እንደሆነ ነገራችሁ ነበረ። ማንቸስተር ዩናይትድ መልማዮች ቅዳሜ በአርቢ ላይፕዚግ እና በአውግስቡርግ ጨዋታ ላይ ተገኝቶ እንደነበረ ተረጋግጧል። በጨዋታውም ላይ ድንቅ ነበረ፣ ግብም አስቆጥሮ ነበረ። በእርግጥ ዩናይትድ ብቻ አይደለም የሌሎች ክለቦችም መልማዮች ተገኝተው ነበረ። ዩናይትድ በጥብቅ እየተከታተሉት ነው። ከ100 ሚሊዮን ፓውንድ በላይ ግን ወጪ ሊያስደርግ የሚችለው ተጫዋች እንደሆነ ይታወቃል። ማንቸስተር ዩናይትድ ሻምፒዮንስ ሊግ ካለፈ ካቀረበለት ደሞዝ በላይ ብሩኖ ፈርናንዴዝ በፕሮጀክቱ ምክንያት ብቻ በዩናይትድ ሊቀጥል ይችላል እያለ ነው ፋብሪዞ ሮማኖ። ከዩናይትድ ከወጣ ግን ከሳውዲ አረቢያ ሊግ ቀድሞ በአውሮፓ ላይ ሊነግስበት የሚችልበትን ሌላ ቡድን ሊመለከት ይችላል እንጂ ወደ ሳውዲ አረቢያ ቅድሚያ ላይ ሰጥ ይችላል ብሏል። ስለዚህ የብሩኖን ቆይታ ከቀረበለት 400,000 ፓውንድ በላይ የአውሮፓ ትኬት ይወስኗል። ዩናይትድ 3ኛ ደረጃ ላይ ነው የሚገኘው። በእርግጥ በሳምንቱ ተሸንፏል። በካሪክ ስርም የመጀመሪያ ሽንፈቱ እንደሆነ ይታወቃል። ብሩኖ ሚጌል ፈርናንዴዝ በፕሪሚየር ሊጉ ከፍተኛ ዕድል የፈጠረ፣ በፕሪሚየር ሊጉ በርካታ ትልቅ የግብ ዕድሎችን የፈጠረ፣ በፕሪሚየር ሊጉ በርካታ አሲስት ያለው ተጫዋች ነው። ያ ብቻ አይደለም ውድ ቤተሰቦቻችን፣ በፕሪሚየር ሊጉ በተቃራኒ ሳጥን ውስጥ በርካታ ኳሶችን በትክክል ያቀበለው ብሩኖ ነው። 61 አለው። ይህን ተጫዋች ማቆየት ለዩናይትድ በፍጹም ቅንጦት ሊሆንበት አይችልም። ከሰሞኑ የዩናይትድ ሌጀንዶች የገዛ ክለባቸው ዩናይትድ ላይ ዘመቻ እንደከፈቱበት ይታወቃል። አንደኛው ፖል ስኮልስ ነው። በተለይም ከዩናይትድ ሽንፈት በኋላ ሳንድሮ ቶናሊ በኒውካስል ዩናይትድ አንቆለጳጵሶ የዩናይትድ ጉዞ የተቸበት መንገድ በጣም አነጋጋሪ ነበረ። እሱ ግን ይላል በምንም መልኩ ቢሆን ማይክል ካሪክን ለመንካት አልፈለኩም ነበር። እሱ በእግር ኳስ ውስጥ ከምታገኛቸው በጣም ጥሩና ምርጥ ሰዎች አንዱ ነው ይላል። እሱ ላስቀየመው የምፈልገው የመጨረሻው ሰው ነው። ለማንኛውም መልእክት እልክለታለሁ። በቀጥታ አናግሬው ሰማንተን ላስቀየም ያስብ ያላውቅም አልኩት። እሱም በትንሹም ቢሆን ቅር እንዳልተሰኘ መለሰልኝ። እናም በጀርባ ከካሪክ ጋር ታርቀናል እያለ ነው። ውድ ቤተሰቦቻችን ፖል ስኮልስ ሰዎች ቃላቶችን ያዛቡትና እንዳሰብኩት ያልተረዱት ይመስለኛል። ለማለት የፈለግኩት ነገር ቢኖር በእኔ እይታ ባለፉት 4 ጨዋታ ቡድኑ ያን ያህል ጥሩ ባይጫወትም የሚፈልገውን ውጤት ማግኘት ችሏል። በዓለም ላይ ታላቁ አሰልጣኝ ነበረን። እሳቸውም ሰር አሌክሳንደር ቻክማን ፈርጉሰን ናቸው። እሳቸው አንዳንድ ጊዜ እድል የግድ እንደሚያስፈልግ ይነግሩን ነበር። ከጨዋታ ውጭ መሆን፣ በቀይ ካርድ እና ሌሎች ያልተጠበቁ የጨዋታ ውስጥ ሁኔታዎች ሲፈጠሩ አንዳንድ ጊዜ እድል ያስፈልጋል ይሉን ነበር። ይሄን የተናገሩት ሰር አሌክሳንደር ቻክማን ፈርጉሰን ናቸው። እቺ እድል የምትለዋን ቃል አምጥቼ ዩናይትድ ባለፉት 4 ጨዋታ በእድል አሸንፏል አልኩኝ። እድልን እንደሚያስፈልግ የነገሩኝ ደግሞ የቀድሞ ሰው ራሳቸው ሰር አሌክሳንደር ቻክማን ፈርጉሰን ናቸው ብሎ ነገሩን ወደዛ ወስዶታል። ከካሪክ ጋር ግን በስልክ አውርተን ታርቀናል እያለ ይገኛል። የዩናይትድ ሌጀንዶች ለምን ዩናይትድ ላይ በዚህን ያክል ደረጃ ጨከኑበት የሚለው ጉዳይ ግን የወቅቱ በጣም አነጋጋሪ ጉዳይ ነበር። የስኮልስና የወቅቱን ጉዳይ ግን እንዴት አገኛችሁት? እቺ ታርቀናልም እቺ በድል ነው ዩናይትድ ያሸነፈው የምትለውንም ከቀድሞ አሰልጣኝ ሰር አሌክሳንደር ቻክማን ፈርጉሰን የወሰድኳት የምትለውንም ሀሳብ እንዴት አገኛችኋት? ዩናይትድ ያናጋሩን። ዩናይትድ ባመጣቸው ተጫዋቾች በካሪክ ስር በደንብ ተለውጧል። ምንም ጥርጥር የለውም። ብራያን ቤሞ 10 ግብ 3 አሲስት 13 የግብ አስተዋጽኦ፣ ማቲያስ ኩኛ 6 ጎል 3 አሲስት 9 የግብ አስተዋጽኦ፣ ቤንያሚን ሼሽኮ 9 ግብ 1 አሲስት 10 የግብ አስተዋጽኦ አለ። እነኚህ 3 ተጫዋቾች 32 የግብ አስተዋጽኦ አላቸው። በካሪክ ስር በደንብ ተሻሽሏል። ምንም ጥያቄ የለውም። ግን የፕሪሚየር ሊግ ልምድ አላቸው ማቲያስ ኩኛና በተለይም ብራያን ቤሞ። ከማይክል ካሪክ ጋር በተያያዘም አንዲ ኮል በክለቡ እንኳን ባይቀጥል ምርጡ አሰልጣኝ ነው ብሎታል። በተለይም ቡድኑን የገነባበት መንገድ
የሱ ተጫዋችም እያለ እርጋታው አሰልጣኝም እያለ እርጋታው ተጫዋቹን በራስ መተማመን የገነባበት መንገድ በጣም አስደንቆኛልና በዩናይትድ ሊቀጥል ይገባል እያለ ነው አንዲ ኮል። ካልቀጠለም ግን የሱ ፕሮፋይል በትክክል ተገንብቷል። ካሪክ ምናልባት ስራውን በቋሚነት የማግኘት እድሉ ባይገጥመው እንኳን በእርግጠኝነት ግን ሌላ ስራ ለማግኘት በፍጹም የሚቸገር አይመስለኝም ብሏል። ዩናይትድ ባለፉት 17 ጨዋታ ላይም ቢያንስ ግብ እያስቆጠረውን አብዛኛውን ጨዋታ በካሪክ ስር እንዳደረገ ይታወቃል። አርሰናል በዚህ ውድድር ዘመን የፕሪሚየር ሊጉ መሪ ነው። ምናልባት ባለፉት 3 ዓመታት የዋንጫ ቀጥተኛ ተፎካካሪ ስለነበረ ዘንድሮም ተፎካካሪ መሆኑ ላያስገርም ይችላል። ግን ዘንድሮ ለዋንጫው በጣም ቀርቧል፣ ምንም ጥያቄ የለውም። ዘንድሮ ለዋንጫው እንዲቀርብ አምና ከነበሩበት ችግሮች የተወሰኑትን ቀርፏል። አንደኛ የስኳድ ዴብዝ ችግር ነበር፣ ተጫዋች አስፈረመ። ሁለተኛ ፈተና የሆነበት ነገር ቀይ ካርድ ነበረ። ዘንድሮ አንድ ቀይ ካርድ አላየም አርሰናል። ቀጥሎ ፍጹም ቅጣት ምት የሚሰጥበት ቡድን ነበር። ዘንድሮ አንድ ፍጹም ቅጣት ምት በፕሪሚየር ሊግ አልተሰጠበትም። የሚኬል አርቴታ ቡድን ዘንድሮ አንደኛ ሲሆን ልክ እንደ ከዚህ ቀደሞቹ በደረጃ ራሱን ማሻሻል ሲያስፈልገው በሜዳም ላይ ተጫዋች ገዝቶ አንድ ቀይ ካርድ አስቀርቶና ፍጹም ቅጣት ምት ራሱ ላይ እንዳይሰጥ አድርጎ የተሻሻለበትን መንገድ በትልቁ ሊጠቀስ ይችላል። አርሰናል ከሳውዛምፕተን በሴንት ሜሪ የኤፍኤ ካፕ ጨዋታቸውን የሚያደርጉ ይሆናል። አርሰናል ከሳውዛምፕተን ጋር በኤፍኤ ካፕ በተገናኘባቸው ካለፉት 5 የውድድር ዘመናት በሶስቱ ማለትም 1997 1978 79 2002 እና 2017 የኤፍኤ ካፕ ባለዋንጫ ሆኖ ነበር። ያገጠመኝና ግጥምጥሞሽ አሁን ለአርሰናል ይመጣ የሆነው አርሰናል በአራት የዋንጫ ግንባር እየተፋለመ እንደሆነ ይታወቃል። ኤፍኤ ካፕም፣ ካራባው ካፕም፣ ፕሪሚየር ሊግም ሻምፒዮንስ ሊግም እየተፋለመ ነው። ምናልባት ገጠመኙ ቀና የሆነ ወይ የሚለው ይጠበቃል። ዘንድሮ ግን ያለምንም ጥርጥር ከአርሰናል ጋር እድልም ማብራናት ማለት ይቻላል። ለአብነት ያክል በካራባው ካፕ ሲቲን ፍጻሜ ላይ ነው የደረሳቸው። ከዛ በፊት በጣም ማውጣት ስነስርዓት አልደረሳቸውም። አሁንም ቀንደኛ ተፎካካሪ ሊሆኑ የሚችሉት ሊቨርፑል እና ሲቲ እርስ በርስ ተገናኝተው አንዱ ይቀነሳል። ይሄም ሌላ ጥሩ አጋጣሚ ሊሆን ይችላል። አርሰናል ዘንድሮ እድልም አለ ማለት ይቻላል። ምክንያቱም ዋንጫዎችን ባጣበት ዓመት እድል እንደሌለውን ቡድን ተደርጎ ሲቆጠር እንደነበር ይታወቃል። ከቡድን ዜና ጋር በተያያዘ ዊሊያም ሳሊባ በባየርን አሬና ከባየር ሌቨርኩሰን ጋር በሚደረገው ጨዋታ መመለሱን በተመለከተ የተረጋገጠ እርግጥ የሆነ ነገር የለም። ስለዚህ የሚኬል አርቴታን ጋዜጣዊ መግለጫ አሁንም እየጠበቅን ነው። ዛሬ ነው የሚሰጠው፣ እንደደረሰን እንነግራችኋለን። ከዛ ውጭ ጨዋታውን የሚመሩት ኡመት ሚለር እንደሆኑ ነግሬያችሁ ነበረ። ይህንን ጨዋታ በቫር በኩል ደግሞ ሮብ ዲብ ሪንክ ይመሩታል። በነገራችን ላይ ቱርካዊ ዳኛ ሃሊ ኡመት ሚለር ከሜዳ ውጭ ለአርሰናል ከባየር ሌቨርኩሰን ጋር የሚያደርገውን ጨዋታ በሻምፒዮንስ ሊግ ይመሩታል። እኚህ ዳኛ እንግዲህ ቱርካዊ ናቸው። ጨዋታውን ሲመሩ በምን አይነት መንገድ ይመሩታል የሚለው ይጠበቃል። አራተኛውም ዳኛ ቻን አይዲን ከቱርክ ናቸው። ቫር ላይም ዳኝነት አለ። እንደሚታወቀው የቫር ዳኝነትም በሻምፒዮንስ ሊግ እንደሚተገበር ይታወቃል። አንድ ሐሳብ እናንሳና መረጃችንን እንቋጭ። ለአርሰናል ደጋፊዎች ነው ዋይኒ ሩኒ ነው ሐሳቡን ያነሳው። በእርግጥችን ጠነቀር አንስተናት ተወያዩበት ብለን ነበረ። አሁን ነገሮች በቅርብ ካየን አንድ ነገር እንገነዘባለን ያለው ሩኒ ሰዎች በቆንጆ እግር ኳስ ለማስደነቅ አርሰናሎች መሞከር አቁመዋል። አሁን የሚጫወቱት በአንድ ዓላማ ነው፣ እሱም ጎል ማስቆጠር፣ ማሸነፍ፣ ዋንጫ። የአርሰናልን ጨዋታ ብትመለከቱት ከመከላከል ወደ ማጥቃት በጣም ፈጣን ሽግግር፣ የመልሶ ማጥቃት፣ የማዕዘን ምቶችን የሚጠቀሙ ኳስን በተቃራኒ ቡድን ጎል ዘንድ በፍጥነት አድርሰው ጎል የሚያስቆጥሩ ናቸው ብሏል። ቆንጆ እግር ኳስ መጫወት አርሰናል ሳይወድ ቀርቶ እኮ አይደለም የሚለው ዋይኒ ሩኒ፣ ነገር ግን ያን ከዚህ ቀደም ሞክረውታል እና ወደ ፈለጉት ዋንጫ አልወሰዳቸውም። ያ ወደ ዋንጫ ያልወሰዳቸውን ነገር ዘንድሮ እርግፍ አድርገው ሙሉ ለሙሉ ቢተውም አይገርምም የሚለው ሩኒ፣ ግን አርሰናል በእግር ኳስ መንገድ በብዙ መመዘኛ ጥሩ ቡድን ነው። ከክፍት ጨዋታን በርካታ ግብ አስቆጥሯል፣ ከቆመ ኳስም አስቆጥሯል፣ ከሁሉም አቅጣጫ አስቆጥሯል። ግን አርሰናል ቲኪታካን ሳይሞከር ቀርቶ ሳይሆን ወደ ዋንጫ አልወስድ ብሎት ነው ብሏል። እቺን ሐሳብ ስንቶቻችሁ ተስማሙበታላችሁ? አጋሩን። ዛሬ ጋላታሳራይ ከሊቨርፑል ምሽት 2:45፣ አታላንታ ከባየር ሙኒክ፣ ቶትናም ከአትሌቲኮ ማድሪድ፣ ኒውካስል ከባርሴሎና ምሽት 5 ሰዓት በአውሮፓ ሻምፒዮንስ ሊግ ጨዋታ ይደረጋል። ለምትደግፉት ክለብ መልካም ዕድል ብለን አበቃን።